ፖለቲካ የማይችሉ ሰዎች እንዴ ፖለቲካን ምንም አይነት ሳይገባቸው እየሆነ ያለውን ነገር ሳያውቁ አሁን ዝም ብላ ከመሬት ተነስታ ቤት ከፍታ የምትሳደብ ልጅ አለች። ቤቷን የሚከፍቱ ልጆች በጣም ብዙ ልጆች አሉ። በትርፍ ሰዓታቸው ስራቸውን ለምን አይሰሩም? መደገፍ ካለባቸው አማራን ነው መደገፍ ያለባቸው። አማራ የሚባለው እኔ አሁን ወሎን የሚደግፍ ሰው ጭራሽ በተአምር በአይኔ ማየት አልፈልግም። ጎንደር፣ ጎጃም፣ ሸዋ ብሎ ነጥሎ የሚደግፍ ሰው ማየት አልፈልግም። አማራ እንዳለ እንዲሞት ነው የምፈልገው። ለይቶ የሚጠቅመና የማይጠቅመው ስራውን ለይቶ ማወቅ መቻል አለበት። ቃላትን እየሰነጣጣክ ትመጣለህ። ናውጣ ምን ሲል ሰማሁ እና በዚህ ልክ መሄድ መቻል አለባቸው። ለወደፊት ሁላችሁም እህት ወንድሞቻችን፣ አንደኛ መሬት ላይ ያለው ፋኖ የሚሞተው ለአንድ ዓላማ ነው። አንድ ሐሳብ፣ አንድ ግብ ያለው። እኔ እኮ እንደ አማራ የመሰረት ነው ግሩፕ አለን እኮ እንደ አማራ እኛ ራሱ የሆነ ግሩፕ ክሬት አድርገናል። እንደ አማራ ሁሉም የተውጣጡ ወንድሞቻችን ለውድና ያላስገባኝ አሁን ባንተ ላይ ለህር ነው። እኔ ለምንድን ነው አይደለም ኖ እቺ ራያ ቆቧ እኔ ልንገርሽ በተአምር ባይምር ነጥ እያላቅም አልኩሽ። በቃ ወይ ጆሮ አልሰማም። እኔ ልንገር በተለይ አራቱን አቅጣጫ የሚያነሳ ግጥም ካነሳው ነጥ እያላነሳ ማስቀድመው እንደው መጀመሪያ እንደው ሙዚቃዬም ላይ ግቡ ጎንደር፣ ጎጃም፣ ሸዋ፣ ወሎ አትበል ነጥለህ የሚል ሙዚቃ ነው ያለኝ። ተነስ እንደባታ እንደ አማራ ብለህ ነው። በዛ ልክ የሚሄድ ሰው በጣም እንደዛ አይነት በቁንጽል በሆነ ነገር የሚወሸቅ የአማራ ልጅ አይደለሁምና በዛ ልክ አስቡ። ደግሞ እናንተ ስትወርዱ ዛሬ የአማራ ፋኖ የአማራን ህዝብ ታድጎ አቅም ፈጥሮ ትልቅ ድርጅት መስርቶ ኢትዮጵያ የምትባለውን ሀገር ነፃ ለማውጣት ሌሎች ብሔር ብሔረሰቦችን ለመታደግ ጉዞ ላይ ነው ያለነው። ይሄን ማመን አለባችሁ። አማራነት እኮ ብቻ በቂ አይደለም። ከኢትዮጵያነታችን ያወረደን የአማራ ህዝብ መገፋት፣ መሞት፣ መጎሳቆል በጣም ብዙ ግፍና መከራ አውርዶን አማራ ሆነናል። ከአማራነት ግን አንወርድም። ከፍ ነው የምንለው። ከዚህ በኋላ የምንፈልገውን ነገር ለማግኘት አንድ ሰው እቃ ለማንሳት ጎንበስ ይላል። እቃውን ካነሳ በኋላ ነው ቀና የሚለው። አማራነትን ለማግኘት የተገፋውንና ግፍና መከራ የደረሰበትን አማራን ለማዳን ጎንበስ ብለን ከኢትዮጵያነት ወርደን አማራ ሆነናል። አማራ ሆነን ደግሞ ከዚህ በኋላ ኢትዮጵያ ለመሆን ከፍ እንላለን እንጂ ዝቅ አንልም ከአማራነት። ይሄን መውሰድ መቻል አለባችሁ። በጎጥ ተከፋፍለ፣ በሰፈር ተከፋፍለ እንዴት ብለህ ነው? ይሄ በጣም ለወደፊትም ራሱ ይሄን ነገር አድርጉ። ምናልባት እኔ አሁን የምነግራችሁ ለእናንተ ከዚህ በኋላ ላደርገው የምችለውን ነገር ልንገራችሁ። በቤቴ ነው የምገባው። በታጋዮች ቤት እንገባለን። መሬት ላይ ያሉ ፋናዎች አሉ ወንድሞቻችን፣ እነሱ ይከፍታሉ፣ እኔ ከፍታለሁ። በቤታችን ገብተን አስፈላጊ የሆነውን ነገር እናስተላልፋለን እንጂ ማንም ሰው ቤቱን በከፈተ ቁጥር እነሱ ቤት ገብተን ሌላ ነገር አጀንዳ አናስተላልፍም። ከዚህ በኋላ በዚህ ልክ ነው የምሄደው። ለይታችሁ በደንብ ወቁን። ከዛ ውጪ ጆሮአችሁ ያልሰማ ኮመንታተሮች ደግሞ ዝም ብላችሁ እየገባችሁ ሰው መዘለፍ እንደዚህ ማድረግ የለባቸው። በነገራችን ላይ ኖ አላጠፋም። በነገራችን ላይ እኔ አሁን ሽሮ በሐሳብ ነው የተግባባ ነው። ቅድም ገባው ሽሮ በቃ እንደዚህ በቃ ስላየው በቃ ሌላ ነገር እኮ የለው በቃ እንደዚህ ምናምን መሰለኝ ነው። በቃ ምንም አይነት ጥፋት አላጠፋም። እንደኔ እኔ አላውቅም እሱን ሰውዬ። አንደኛ እኔ ፋኖ ነኝ። ማንም የሰው አልጠላም። በነገራችን ላይ እንኳን አይደለም የገዛ ወንድሜ ሌሎች ሰዎችን ሰው አልጠላም። ለምን ሲባል ሊመታኝ የመጣን ጥላት ምርኮ ላይ ይዛው ምሽግ ላይ የተገኘውን ጥላት ተንከባክበን በሰነ ስርዓት ወደ ቤቱ ይደቀው እየመለስኩኝ የራሴን ሰው በዚህ ልክ እንትን አለን። ግን ምንድነው እሱ ምንም በቃ በዛ በጊዜው መልእክት ስታስተላልፍ አንተ አንደኛ እኛ የማንፈልጋቸው ሰዎች አሉ። የገባበት ቤት ትክክል አይደለም ምናምን ሰውን ዝቅ አድርጎ አያይም። ሰው የሆነ ሰው በነገራችን አማራ የሆነ ሰው ደግሞ ከአማራነት ነጥሎ አንዱን አይሰድብም። ማንም ሰው የመሰለው ሊናገር ይችላል። እኔ አንድ ነገር ልንገራችሁ። ቅድም አላዛር እያለ ነበርና ፎቶዬን መዘግዘቅ ይችላል። እኔንም ሁላችንንም ሁሉ መሪዎቻችንን እየዘቀዘቁ ነው። እኔን ግን መዘግዘቅ አይችልም። አየህ ችግሩ ጸጉሬ ውስጥ ያለችውን ቅማል ፈልጎ ማጥፋት የማይችል ሰው የፈለገውን ያህል ነገር ቢያወራ እኔ ጉዳይ ቦታም የለኝም። በዛ ልክ ነው የማስበው። እኔ የኔን ፎቶ ማንጠልጠልና መዘግዘቅና ለጥፎ መሳደብ በጣም ካረካውና ጥቅም ካገኘበት አሪፍ ፎቶ ልክላቸዋለሁ በውስጥ ዋይበር ላይ ያለ በዛውም ፖለቲካው ያልገባው ሲፈልግ አንድ ቀን ሐሳቡን በየቀኑ ሲቀያየር የሚውል እንዴት ነው እኔ ሊያስፈራኝ የሚችለው? እኔ እኮ አማራ ነኝ። በዛ ልክ ነው ማሳብ ያለባቸውና እኔ እንደዛ በየ ማስብ አማራ ነኝ።
ማንም ከአማራነት ሊነቀንቀኝ የማይችል በተግባር ህይወቴን ለአማራ ህዝብ ህይወቴን ልሰጥ ልገብር የመጣው አማራ እንጂ የሆነ ቦታ ላይ ቁጭ ብዬ እያፋገርኩ ምኖር ሰው አይደለም። አፋጋሪ ሰው እኔን ደግሞ ቢያወራኝ በእኔ ቦታ አይደለም። እኔን ታጋይ የሆነ ሰው ቢተቸኝ በቃ ልቀበል እችላለሁ፣ መልስም እሰጣለሁ። ታጋይ የሆነ ሰው ከዛ ውጪ የሆነ ቦታ ላይ ቁጭ ብሎ በርገር ሲያምረው በርገር ሌላ ነገር ሲያምረው እያማረጠ የሚበላና ጥሩ ቦታ ያለምንም ስጋት ተኝቶ እያደረ ያለምንም ስጋት ተኝቶ የሚያድርሰው ቢተቸኝ አልቀበልም። እኩያዬም አይደለም። በቃ በዚህ ልክ ነው መውሰድ ያለባችሁ። እኛ እኮ እንቅልፍ በአግባቡ ማንተኛ ሰዎች ነን። በጣም ብዙ ነገር አለ። ብዙ ነገር በጣም ብዙ የኛ መሰረታዊ ፍላጎታችንን እኮ አንቅረን ትተን አንተ ከአማራ ህዝብ አትበልጥም ብለን ብዙ ነገራችንን ጥለን ጫካ የገባን ሰዎች ነን። ዛሬ ገባችኋ? ልጅ ስናይ ልጅ ያምረናል። የሆነ በቃ መውለድ እኮ ዛሬ እኮ አግብቶ ከሚስቱ ጋር እኮ በጣም ብዙ ነገር መኖር እኮ ያምረናል እኮ። መውለድ እንችላለን። እንደማንኛውም ትዳር እንደሚመራው ሰው ትዳር መርተን ልጅ ወልደን የምንፈልገውን ነገር አድርገን መኪና አሽከርክረን የምንፈልገውን ነገር ማድረግ የራሳችንን ህይወት መኖር የምንችል ሰዎች እኮ ነበር። ዋጋ የምንከፍለው ግን ለእናንተም ጭምር ነው። ለእናንተ ሁሉ ውድ የሆነ ህይወት ተመልሶ የማይመጣ እኔ ቤቴ ውስጥ እናቴ ድጋሚ አትወልደኝ። እናቴ ነገ ተመልሳ ትወልደኛለች እንዴ? ሀብቴ የሚባል ልጅ እኮ አትወልድም ተመልሳ። ውድ የሆነ ህይወቴን ጫካ ለመስጠት ነው ዋጋ እየከፈልኩ ያለሁት። ትናንት እንዴት እንደምኖር አኗኗሬን ምናልባት እናንተ እንደ የቅርብ ሰዎች ላታውቁት ትችላላችሁ። እነ ሞላ ማርያ ያውቁኛል። ወደ ትግሉ ከመግባቴ በፊት የነበረኝን ህይወት እንዴት እንደምኖር እንደነበረ ላይቭ ላይ ያውቁኛል። ሌላም የህይወት ታሪኬን በደንብ ዝርዝር የሚያውቁ ሰዎች አሉ። እንደዛም አልነበርኩም። ዋጋ ለመክፈል ግን በጣም ደልቶኝ ከምኖርበት ቤቴ አስፈላጊ የሆነ ነገር ምን ጥቅ ብዬ ወጥቼ መጥቼ ምንም ነገር ከተማ መኖር እንትን ሳይለኝ እዚህ መጥቼ ምንም ነገር መልመድ ሳይበግረኝ ትግሌን መስዬ እየታገልኩ ያለው የአማራ ልጅ ነኝ እንጂ ይሄ ዝም ብሎ ማንም ከመሬት ተነስቶ ማንም ሰው በእንደዚህ አይነት ቦታ ላይ ቢያስቀምጠኝ በዛ ልክ ምሳልም ራሴንም ዝቅ አድርጌ የማስብ ሰው አይደለም። በጣም ሙሉ ኮንፊደንስ ያለኝ ሰው ነኝ። በነገራችን ላይ ተሳዳቢ አይደለም። የተኮሰ አንገት አያስደፋኝ። የተኮሰ አብይ አህመድ መድፉንም ታንኩንም ድሮኑንም እየወረወረ የአንገት ያላስደፋኝ ሰውዬ ሶሻል ሚዲያ ላይ ፎቶ የለጥፎ ሰው የሚሰድበኝ ሰው አንገት አያስደፋኝ። የሚገርማችሁ በዚህ ልክ ማመን መቻል አለባችሁ። ወንድ ነኝ እኔ የአባቶቻችን ያሳመነው ጽጌ ልጅ ነኝ። በዛ ልክ አስቡ። እና ምናልባት እንደው ቀረብ ብላችሁ እንደዚህ ብንገማገምና ብንተዋወቅ ጥሩ ነበር። አታውቁንም። እኛን የምታውቁን እንደዚህ በቪዲዮ በፎቶ ተግባራችንንም ባህሪያችንንም አታውቁትም። ወጣ ያለ ባህሪ ያለን ምንም ነገር የማይበግረን። ምክንያቱም ፋኖ በነገራችን ላይ ወደ ጫካ ከገባ ፋኖ ማንም ይሁን ትንሹም ትልቁም ወደ ፋኖ መቀላቀል ወይ ወደ ጫካ መግባት ብቻ በቂ ነው። ይሄ ሞትን የናቀ ከሞት በላይ አለ እንዴ? እስቲ ከሞት በላይ የሚያስፈራ ሌላ ነገር ምን አለ? እስኪ ንገሩኝ። ሞትን እንኳን የማይፈራ ሞት የማያስፈራው የአማራ ፋኖ ሞቱን እጁ ላይ ይዞ የሚዞር ለምንም ነገር የማይበገር የሚልም የሚጣፍጥ የሚመች ነገር የማይበግረው ፋኖ ማለት ይሄ ነው። በዛ ልክ ነው። እኔ አሁን አመቱን ሙሉ ለጥፎ ሲሳደብ ቢሆን መልስም አልሰጥ ሰው ነኝ። ለምን ሲባል አይበግረኝ። ምን ያደርገኛል እንዴ? እንጂ አንዷን ፀጉር መዞ የማይወስድ ስድብ የኔን ክብር የማይቀንስ ዝቅ የማያደርገኝ ወይ ከፍ ያደርገኝ ወይ ዝቅ ያደርገኝ እኔ ሰው እንዲያደንቀኝ ሰው እንዲያሞግሰኝ አይደለም ወደ ጫካ የገባው። በተግባር ዋጋ ለመክፈል የመጣው ዋጋ እየከፈልን ያለን የአማራ ፋኖዎች ነን። በዚህ ልክ የምናስብ ሰዎች እንዴት ነው? እኔ እኮ በጣም ዘመነ ካሴን ፎቶ ሲዘቀዝቁ የማይሰቀጥጣቸው አሳምነውን እኮ ይዘቀዝቃሉ እኮ ዛሬ እኮ የሚገርማችሁ ነው። ዋርካው መሪ ወዳጁን ፎቶ ሲዘቀዝቁ የማይሰቀጥጣቸው ሀብቴ አንድ ታጋይ ቢዘቀዝቀኝ እኔ ምን ይቀነሳል? እኔ በዛ ልክ ነው። ግን በማወቅም ባለማወቅም ሊሆን ስለሚችል እነዚህ ልጆች አልተቋቋምኳቸው። ችግር የለውም። ነገም ከቀጠለ መቀጠል ይችላል። እኔ ግን ከአማራነቴ ነቅ የሚያደርገኝ የለም። ነገ ደግሞ አማራ ሁኜ ኢትዮጵያነትን አሳድጌ ገንብቼ ኢትዮጵያ ሁኜ ይችን ሀገር እየመራሁና እያስተዳደርኩ ያየኛል። ጎጥ እዛው ጎጡን ታቅፎ ይቀራል። በዚህ ልክ ነው ምን ሄደው እኔ ጎጠኛንም ስሳደብ ከወሎ ነህ ከጎጃም ከጎንደር ከሸዋ ነህ ብዬ ተሳድቤ አላውቅም። በአጠቃላይ ጎጠኛ ብዬ ነው የምሳደብ። መንደርተኛ ሰፈርተኛ የሰፈርህን ሰው ፎቶ አንጠልጥለህ የምታነግስ እንዴ ያክስቷ ልጅ ፋኖ ስለገባ ብቻ ያክስቷ ልጅ ብቻ ለይታ የምታነግሳለች። ይሄ እኮ ቁንጽልነት እኮ ነው። በጣም የዋህነት ማለት እኔ አሁን አንዳንዴ አለማወቅም ነው እለዋለሁ። ወይም የተወለደበትን ሰፈር ብቻ የኛ ሰፈር ጀግና ብሎ የሚያስብ ያንተ ሰፈር ብቻ ወንዝ አይሻገርም። በነገራችን አማራ ሲሆን ብቻ ነው የሚፈልገው ግቡ ላይ መድረስ የሚችለው።
አሁን የመሰረት ነው ታላቁ እንደ አለት የጠነከረው አፋብን ነው። ሁሉንም ነገር ደረማምሶ የምንፈልገው ቦታ ላይ የምንደርሰው አንድ አቅጣጫ ወይ አንድ ጎጥ ብቻውን ተነስቶ የትም አይሄድም። ይሄን መኑ ይሄን ወቁ። ሲቀጥል ደግሞ መሬት ላይ እንደዚህ አይነት ሐሳብ የለም። መሬት ላይ እንደዚህ አይነት ሐሳብ የለንም። በቃ አለቀ። የመሬት ታጋይ ሁሉም አተነፋፈሱም፣ አላማውም፣ ሐሳቡም፣ ህጉም እያንዳንዱ ነገር እኩል አንድ ነው። እኔ ነው ልዩነትን የማየው ጎጠኝነትን የማየው ሶሻል ሚዲያ ላይ ነው። በነገራችን ላይ ስንመጣ እንደበርባቸዋለን። እኔ በጣም ነው እየሳቅን ነው የምናያችሁ። በነገራችን ላይ ለምን ሲባል የለማ እናንተ የምታወሩት እኮ መሬት ላይ የለም። እናንተ የምታወሩት እናንተ የምትከፋፍሉት ጎጠኝነትና መንደርተኝነት እኛ ጋር የለም። ስለዚህ በዛ ልክ ነው ማስተላለፍ የምፈልገው። የተከበራችሁ ውድ ቤተሰቦቻችን እናመሰግናለን። 78 አሉ ሽሮ ማለት አካውንት የተመትቷን ኮፒ ሊንክ አድርጉልኝ እንኳን ለማለት ለትግራይ ልጆች ነው የተማጸነው። አካውንቱ የናንተ ነው፣ የናንተ ድምጽ መስሪያ ነው። አማራ ምቀኛ ነው ብሎ ቪዲዮ የሰራ ሰው ለሱ ምንም አይነት ቦታ ልንሰጥ አንችልም። ጥላት ነው፣ የታወቀ ነው። ስለዚህ አንተ ለማንም መልስ እንድትሰጥ አንፈልግም። በቃ ይሄ ነው እና አብሽር። አመሰግናለሁ ወንድም አለሜ ክበርልኝ ሞልሽ። በዛ ልክ ነው። እስቲ መልእክት ያላችሁ ሰዎች ካላችሁ አሁን እኔ ቤት ገብታችሁ መልእክት የምታስተላልፉ ሰዎች ከሌ ማንንም ሰው እንዳታነሱ። ዘግቼ የወጣሁት ነገር ነው። በቦታው ላይ ተገኝቼ መልስ ሰጥቼበታለሁ። ከዛ ውጪ ምንም አይነት መልስ እንዳትሰጡ ስለሽ በስም እንዳታነሱ። ስለራሳችሁና ስላለንበት ትግል ስለ አንድነት ማውራት ትችላላችሁ እንጂ ስም እንዳታነሱ። በቃ አያስፈልግም። ሽሮ ጋራ ተነጋግረን ገብቼ በቤቱ አስፈላጊ የሆነውን ነገር መልስ ሰጥቼ ያን ነገር እንዳልተጠቀምኩት እነሱ ባሉት ልክ እንዳልሆነ ነግሬያቸው በስነ ስርዓት ተረርተው ተለያይተናል። ስለዚህ ያው ተግባብተናል። እኔ ይሄን ነገር አላልኩም ይሄን ነገር አልተጠቀምኩም የሚለውን ነገር። ስለዚህ በዛ ልክ ነው። አሁን ቀጥሉ። ታፕ ኮፒ ሊንክ አድርጉ። እዚህ እንግዲህ አለኝ ከእንግዶች ጋር እያወራሁ ነው። እናንተም አላችሁ ያው እንትን በሉ። ሞልሽ ድል እየሰጠ ቤቱን ተቆጣጠር አለው። እኔ እዚሁ ነኝ። እሺ ሰብል ቀጥ እስቲ ሰብላ አማራዊት 1 ሰብላ አማራዊት 2 ሰብላ አማራዊት 3። እሺ ገብርኤል አባቴ ገብርኤል አባቴ ነው ሐሳብ ሰውን የሰው ስም ሳትጠቅስ ሐሳብ ካለ ቀጥል። ምን ሐሳብ አለ? ያኔ ሐሳብ ምንም እኛ የምንለው ነገር የለም። ያው ወርዶ ምድር ላይ ያለው ሰው ይናገረው እንጂ ሚዲያ ላይ የምናገር ሰው ደግሞ አለማዳመጥ ነው። ሐሳቡ ያኔ የመሰለው ሰው ሁሉም ሰው ገስት የምትልኩ ሰዎች ቤቱን ፎሎ እያደረጋችሁ ገስት ላኩ። እሺ ቀጥል። እና እኔ የምለው ምድር ላይ ያለ ሰው ቢናገርና ምድር ላይ ያለ ሰው ቢለፈልፍና ወይም ቢናገር ችግር የለውም። ሚዲያ ላይ ያለ ሰው ተናገረ ብሎ አንድ ሰው ማለት መንጫጫት ምንም ተስፋ የለውም። የሚሞተው ሌላ ነው፣ የሚኖረው ሌላ ነው። ስለዚህ ያን ሲጀመር ይሄ ሰው ሲጀመር ተልኮ ያለ ይመስለኛል መንግስት ራሱ ሰውየውን ስም እንዳታነሳው። ተው ወንድም ማለት ነው። ይኸውላችሁ አንድ ነገር ልንገራችሁ። ተው አሁን የተለየ ሰው ምናምን አሁን ያንን አጀንዳ ዘግቼ መጥቻለሁ። ተው ብራዘር አለው እንካንካ አለው። አሁን ቤታችሁን ከፍታችሁ መርስ ልጅየውን ለመተቸት ሀብትሽ ሚውት አድርግ ሀብትሽ ልጅየውን ለመተቸት ሰው አታንሱ ስም እንዳይነሳ። አዎ ልጅየውን ለመተቸት የሚፈልግ ሰው ካለ ቤቱን ከፍቶ መተቸት ይችላል። ይሄ የፋኖ ቤት ነው። የፋኖ ቤት ደግሞ ማንኛውም አማራ ገብቶ ሐሳብ የሚሰጥበት ነው። ሰው ሳይነቆር ሰው ሳይተች ማለት ነው። ልጅየውን ይሄድበታለሁ የሚል ሰው ካለ በዚህ ሳይሆን ቤታችሁን ከፍታችሁ ብሻው በጅብ መልክ አቀረህ ወላ ምን ብለህ መርገጥ ትችላለህ። አማራዊት ቀጥይ ሰብል ስለላለች
ዳዊት ቀጥይ። ሐሳብ ያላችሁ ቤቱን ፎሎ እያደረጋችሁ ገስት ላኩም እንዳስገባችሁ ማለት ነው። እሺ የራያው ሐሳብ ካለህ ቀጥል። ስም መጥቀስ አይፈቀድም። የራያው እሺ እንዴት ናችሁ? ሰላም። አይ እኔ እንኳን ምንም አልልም። በምንገናኘው እንገናኛለን። በዚህ ቤቱን ፎሎ እያደረጋችሁ ሐሳብ መስጠትም ትፈልጉ ግቡ። እሺ እና ደግሞ ሀብትሽዬ ያው እኛ እንወድሃለን። የፈለጉ ቢያረጉት ወደ ላይ ቢያቃኑ ወደ ታይ ቢያዳፉት ወንድማችን የኛ ምርጣችን ነውና እንደፈለጉ ያርጉ። ፎቶውን ተሸክመው መዞር ካልከበዳቸው አንጠልጥለው እንደፈለጉ መሄድ ይችላሉ ማለት ነው። እሺ እናመሰግናለን እህታችን። ወንድምዬው ሰላም። እስኪ አንድ ቃል ልናገር። በነገራችን ላይ ቤት ተገባ ተብሎ ነው ፎቶ የተዘቀዘቀው ቤት ገባ ተብሎ ነው አይደለ? አንድ እሱ ምንም ሊያዘው አይችልም። በቃ ፈለገበት ቤት ገብቶ ግን ትክክለኛ እሱ የሚያወጣውን ቃል ነው እንጂ ከቤት ገባ የሚለው ሰው አይቻለሁኝ። ማንም ሊያዘው አይችልም። ማንም ቤት ይግባ ስለሚናገረው ሐሳብ ብቻ ነው መከታተል ያለባቸው። እሱ መጥፎ ነገር እስካልተናገረ ድረስ ፈለገበት ቤት የመግባት መብት አለው። ማንም ሊያዘው አይችልም። ገባ? እሱ እዛ ጋር ገብቶ ምን ነጥብ ጣለ ነው በቃ። ስለ አማራነቱ እስካቀነ ድረስ ማንም ቤት የመግባት መብት አለው። ማንነውና ነው ማህበረሰብ ሲሳደብ የሚውል ሰው እሱ ሊተቸው የሚችለው? ፈለገበት ገብቶ የፈለገውን ሐሳብ ብቻ አማራነቱ ዝቅ የማይል ቃል እስከተናገረ ድረስ መግባት መብቱ ነው። ማን ነው እሱ ሊያዘው የሚችለው? እውነተኛ ሰው እኛ የምንፈልገው እሱ ጋር የሚናገረው ሐሳብ እንጂ ከሊቤት ገባ እሱ ከቤት ተሽሎ ነው ለሱ ሊመክረው ለምን ቤት ገባ የሚለው? እሱ ከቤት የባሰ አይደለም እና ማንም ቤት መግባት መብቱ ነው። አያገባውም። ሰብልዬ እናመሰግናለን። አድርጓል። ራሷ ናት ያረገችው። ሳታያታውራ የራያው ሳታያታውራ ራሷ ናት ጨርሳ ሐሳቧን እንትን ያለችው።